ከዚህ በፊት ያሳለፍኩት ነገር አለ ታውቃላችሁ። ሁሉም የሚዲያው ሰው ያውቃል ምን ነገር እንደደረሰብኝ ማለት ነው። ዛሬ የሆነ ስራ ስታሰሩ ያ ሰው ራሱ በታማኝነት አይሰራላችሁ፣ ብዙ ነገር ውስጥ ነው የሚያስገባችሁ። እኔ ይሄ ስራ እንደ እንትን ነው የተጠየፍኩት። በቃ እንደዚህ የኦንላይኑ ስራ ማለት ነው። ሀቂቃ ለምን አናገራችሁ ከመጣው ጀምሮ ራሱ ብዙ ሰዎች ማስታወቂያ እንድሰራ ይሄንን ስራ እንድቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ሰላምና እዝነት ይላችሁ። ዛሬ በጣም ስሜታዊ ሆኜ ነው የመጣሁት። በነገራችን ላይ ስሜታዊ ስላችሁ አብዛኞቻችሁ በውስጥ የምታወሩ ልጆች አላችሁ፣ በውስጥ ብዙ ነገር የምትጠይቁ ልጆች አላችሁ። በተለይ ስለ ቡታጀራ ዩቲዩበሮች ስለ ቡታጀራ ዩቲዩበሮችም ሆነው እንደዚህ የኦንላይን ስራ ከሚሰሩ ዩቲዩበሮች እነሱን በተመለከተ ማለት ነው። በእርግጥ ሰዎች ሁሉም ሰው የራሱ የሆነ ምክንያት ይኖረዋል፣ የራሱ የሆነ ነገር ይኖረዋል። የሰው ልጅ ዝም ብሎ የሰውን ሀቅ ሊበላ አይችልም፣ የሰው ሀቅ ሊበላ አይችልም። ምክንያቱም ነገ እኔ በእርግጥ ለሁሉም ቃል ወይም ለሁሉም እየተከራከርኩ አይደለም። እጅግ በጣም በታማኝነት የሚሰሩ ሰዎች አላችሁ። ግን ደግሞ የሰውን ቀልብ የምትሰብሩ በሰው ገንዘብ ላይ ደግሞ ላጫችሁ እንትኑ በዛም ልክ ልትኖሩ ትችላላችሁ። ይሄንን የምላችሁ በጣም ብዙ ነገሮችን ስለምትሉ ነው በጣም ተናድጄ የመጣሁት ማለት ነው። ለምን እኔ እናንተ ከዚህ በፊት ያሳለፍኩት ነገር አለ ታውቃላችሁ። ሁሉም የሚዲያው ሰው ያውቃል ምን ነገር እንደደረሰብኝ ማለት ነው። ዛሬ የሆነ ስራ ስታሰሩ ያ ሰው ራሱ በታማኝነት አይሰራላችሁ፣ ብዙ ነገር ውስጥ ነው የሚያስገባችሁ። እኔ ይሄ ስራ እንደ እንትን ነው የተጠየፍኩት። በቃ እንደዚህ የኦንላይኑ ስራ ማለት ነው። ሀቂቃ ለምን አናግራችሁ ከመጣው ጀምሮ ራሱ ብዙ ሰዎች ማስታወቂያ እንድሰራ ይሄንን ስራ እንድቀጥል ብዙ መጀመሪያ ማሰራቸው ልጆች ነበሩና ብዙ ልጆች እንትን ብለውኛል። ነገር ግን እኔ አልፈለኩትም። ለምን በቃ እንደዚህ አይነት ነገር ውስጥ ያስገባችኋል። ሳትፈልጉ ነው የምትገቡት። ምክንያቱም አሁን እኔ ስልክ ስትደውሉልኝ ስታወሩኝ ምናምን እኔን እንደ ተባባሪ እኔን ለምን አታሳይንም? እኔ የለውም ሲጀምር ከቡታጀራ ወጥቻለሁኝ፣ ከቡታጀራ የለሁኝም ወጥቻለሁኝ። ሆኖም ግን የራሳቸው የሆነ ምክንያት ይኖራቸዋል ብያቸዋለሁኝ። ብዙ ጥያቄ ለምትጠይቁኝ ልጆች እኔ አይመለከተኝም፣ ምንም ነገር ማድረግ አልችልም። ምክንያቱም አታነካኩኝ አልፈልግም፣ ከሰው ጋር መጣላት አልፈልግም፣ ከሰው ጋር መነካካት አልፈልግም። ምክንያቱም አያስፈልግም፣ በቃ መነካካት አልፈልግም። እናንተ ስትልኩ ብር ስትልኩ የሆነ ትእዛዝ ስትሰጡ ምንም እኔ የማውቀው ነገር የለም። ስለዚህ እኔ አልሐምዱሊላህ አላህ ከዛ ነገር ውስጥ ስላወጣኝ አላህን ተደራራቢ ነው የማመሰግነው። ምክንያቱም እጅግ መጥፎ ስራ ቢኖር እንደዚህ አይነት ስራ የራሳችሁ ስራ ካሌላችሁ፣ ለምሳሌ ፈርኒቸር ቤት ሆኖ ማለት ነው ፈርኒቸር ቤት እየሰራችሁ የራሳችሁ ፈርኒቸር ቤት ካሌላችሁ በትእዛዝ በምናምን ይህ ኪሳራ ነው። ያ ሰው እናንተ ስታሰሩት ወላሂ ስታጎርሱት ማለት ነው የእናንተን እጅ ይነክሳል። ሰው የሚታመን ሰው የለም በአሁኑ ጊዜ ማለት ነው። ስለዚህ እኔ በዩቱበሮችም እየፈረድኩኝ አይደለም። ዩቱበሮቹም ላይ መፍረዴ ሳይሆን ትናንት የገጠመኝ ነገር ስለነበረ እኔንም ያ ነገር ገጥሞ ሊሆን ይችላል። ስለዚህ ራሳችሁን እንትን ስጡ፣ ለዩቱበሮችም ሆነ የሆነ ነገር ስጧቸው። የሆነ ነገር ስጧቸው ስላችሁ ውዝር ስጡ፣ በቃ የሆነ ነገር ስጡ። በእርግጥ ብዙ ጥያቄ ሊመጣ ይችላል። በዚህ ሰዓት ብዙ ነገሮች ሊፈጠሩ ይችላሉ። ነገር ግን እነሱ የእናንተን ሀቅ ይበላሉ ብዬ እኔ አልገምትም። ለምን የሰውን ሀገር አይተውታል፣ የሰውን ሀገር ቀምሰውታል፣ ስቃዩን መከራውን ያውቃሉ። የእናንተን ሀቅ ይበላሉ ብዬ አላስብም። ስለዚህ እናንተ ትዕግስት አድርጋችሁ በትዕግስት ያለውን ነገር መጠየቅ ትችላላችሁ። እኔን ቤተሳይኝ እንደዚህ አድርጊልኝ እንደዚህ አድርጊልን ዝም ስላችሁ ደግሞ አንቺም ተባባሪ ነች እንድትሉኝ አልፈልግም። ለምን እኔ ከእንደዚህ አይነቱ ነገር አልሐምዱሊላህ አላህ አውጥቶኛል እና ያሉትንም አላህ እንግዲህ ካሉበት ጭንቀት አላህ አውጥቶ የሁሉንም ቀልብ ሀክማው ለማየት ያብቃኝ ብዬ ነው የምለው። እና ይህንን የምላችሁ ሁሉም ይመጣሉ፣ ይሰሩላችኋል ቪዲዮ። ከራሳቸው ደግሞ ያለውን ነገር በደንብ ትሰማላችሁ ማለት ነው። እና እኔ ልላችሁ የምፈልገው እንደ ተባባሪ ስታዩ ያ ነገር ነው ትንሽ ስሜታዊ ያደረገኝ። እኔ ማንንም ሄጄ ቤታቸውን ራሱ አላሳያችሁም፣ አይመለከተኝም። ቤት ራሱ ይሄ ነው ምናምን ብዬ አላሳየም። ለምን ስለማይመለከተኝ መነካካት አልፈልግም። ወላሂ መነካካት አልፈልግም። እጅግ በጣም በቃ ሁሉንም ነገር ስላየሁት ሁሉንም ሰው ዛሬ ምን እንደምላችሁ አላውቅም።
አታነካኩኝ። መነካካት አልፈልግም ውድ ቤተሰቦቼ። ደግሞ እናንተም ደግሞ የቡታጀራን በእንደዚህ አይነት ነገር የምትነሱት ዩቱበሮች እናንተም ደግሞ ያለውን ነገር ሌላው ቢቀር በውስጥ አናግሯቸው። ልጆቹን እያናገራችሁ ያተፈጠረውን ያለውን ችግር ያለውን ነገር ለእነሱ ሼር አድርጉ። ዝም ማለት ጥሩ ነው ብዬ አላስብም። ለምን የሆነ ሰው ሲያወራችሁ ምን ሲላችሁ እኔ ያየሁትን ነው የምነግራችሁ፣ የደረሰብኝን ነው የምነግራችሁ። ዝም ስንላቸው ሌላ ነገር ነው የሚመጣው አይምሯችን ላይ ብዙ ነገር አለ። ምክንያቱም ለእናቴ ልጅ አይደለም ትእዛዝ የሰጠሁት አይደለም። ስለዚህ ወይም ለወንድሜ አይደለም ትእዛዙን የሰጠሁት ለባዳ ነው። እና ደግሞ ስልክ ሳይነሳ ወይም ደግሞ መልእክት ሳይመለስ ሲቀር ሌላ ነገር ነው የሚያስቡት ማለት ነው። እኔም ቢሆን አስባለሁ። ስለዚህ ያ ነገር እንዳይታሰብ በውስጥ ሲያወሯችሁ መልሱላቸው፣ አውሯቸው። ችግር ካለ ያለውን ነገር መናገር ነው እንጂ ዝም ማለት ወይም መልእክት አለመመለስ ያ መፍትሄ ሊሆን አይችልም እላችኋለሁኝ። እኔ ብዙ ላወራ አይደለም ከምንም ነገር እንድነካካ ስለማልፈልግ ነው ይሄንን ቪዲዮ የምሰራላችሁ ውድ ቤተሰቦቼ። ሁሉም አላህ ካለበት ጭንቀት አላህ ያወጣው። አላህ እንዲያወጣው እንግዲህ ሁላችሁም በዱዓ ነው በርቱ ብላችኋለሁኝ። ዱዓ አድርጉ ለሁሉም። ምክንያቱም በዛሬ ጊዜ በነገራችን ላይ እኔ ታማኝ ዩቱበሮች አሉ፣ በቃ እኔ የማውቃቸው በታማኝነት የሚሰሩ አሉ። በዛውም ልክ ደግሞ የማይሰሩም አሉ። አንዳንዴ በትክክለኛው መንገድ የሚሰራውን ሰው ትታችሁ የሚበላችሁን ሰው የሚዘርፋችሁን ሰው ነው የምትመርጡት፣ የሚቦጭቃችሁን ሰው። ስለዚህ ለእናንተ አሁን እንደዚህ ነው ልላችሁ አልችልም፣ ምክንያቱም ስለሆናችሁ ማለት ነው። እኔ ምንም ማስተባበያ የለውም። ይሄ ትክክለኛው መንገድ የሚሄደውን በትክክለኛ የሚሰራውን ሰው አንወድም፣ በተለይ የሚዲያ ሰው ስለሆነ። ስለዚህ ሁላችሁም በተቻላችሁ አቅም እነሱ ካሉበት ችግር አላህ እንዲያወጣቸው ዱዓ ማድረግ ነው። ሌላው ደግሞ እኔ በእንደዚህ አይነት ነገር ውስጥ ማለፍ አልፈልግም። ማንኛውንም ነገር ብዙ ትኖራላችሁ፣ ብዙ እኔ እንደፈለጋችሁ ማለት ትችላላችሁ። መነካከት ስለማልፈልግ ነው። አልነካካምም፣ አልፈልግምም። ሲጀመር ከከተማውም የለሁኝም እኔ ማለት ነው። እንግዲህ እነሱም ካሉበት ችግር ምናልባት ችግር ካለ ያሉበት ችግር አላህ አውጥቷቸው የእናንተን ሀቅ ተመልሶ ቀልባችሁ የተሰበረ በሙሉ ቀልባችሁ ተጠግኖ ለማየት ያብቃኝ እላለሁኝ። የሰው ሀቅ ያጠፋል ነው ሀቂቃ፣ ወላሂ ነው ያጠፋናል ነው። ሰው ይበላል ብዬ ሳይሆን እኔ ወላሂ የራሴ ሀቅ ማለት ነው። ሀቄ የራሴ ሀቅ ታውቃላችሁ። በትእዛዝ ስራ ምክንያት ነው ፈርኒቸር ቤቱ እንትን ብሎኝ ከሀገር ወጥቼ የእናንተን ዕዳ የከፈልኩት ማለት ነው። ግን የኔ ሀቅ እስካሁን አልተመለሰም። የኔ ብር አልተመለሰም። ያልበላሁትን ነው የከፈልኩት፣ ግን በእኔ ምክንያት ነው ገንዘባቸው ወጣው እና ደግሞ ከብዬ አልሐምዱሊላህ ጨርሻለሁ። የኔንም ሀቅ ደግሞ አላህ ያስገባልኝ። ያው ሀቅ የኔም ሀቅ አለ። ዱዓሩ ወላሂ ነው የምላችሁ። እና ኢትዮጵያ ስትመጣ በእርግጥ ተመችቶኝ ወይም እዛ ከዛ ደልቱን ያመቻችቼ ምናምን አይደለም የመጣሁት፣ ድንገት ነው የመጣሁት። ግን ያም ሆኖ ወላሂ እጅ ስጠይቀው ልጁ ሰውየው ማለት ነው ገንዘብ ስጠይቀው ሚስቱ ልኳል። ምን ያህል የሰው ገንዘብ ሰውነታቸው ላይ ስጋቸውን እንደሚያደርጉ ማለት ነው። ወላሂ በጣም ከባድ ነው። ስለዚህ ትእዛዝ የምታዙ ሰዎች እኔ በቃ ምን እንበላችሁ ሀቂቃ ሁሉ ብዙ እየተወራ ነው፣ ሀቂቃ ብዙ እየተነገረ ነው። እኔ ከዚህ በኋላ ምንም ልላችሁ አልችልም። አልሐምዱሊላህ አላህ ከእንደዚህ አይነቱ ነገር ስላወጣኝ ለአላህ ተደራራቢ ምስጋና ይድረሰው። እንግዲህ ያሉትንም ባሉበት ችግር አውጥቶ ለሁላችሁም እንደሚጠግኗችሁ ተስፋ አደርጋለሁ። ውድ ቤተሰቦች እኔን አታነካኩኝ፣ መነካከት አልፈልግም። ወዳችኋለሁ፣ አከብራችኋለሁ። አላህ ሀቃችሁን ያውጣላችሁ። በቀጣይ ቪዲዮ ደግሞ ለሰስ በሚሉ ቪዲዮዎች እንመጣለን። ዛሬ የሰራሁት ጣልቃ ገብቼ ማለት ነው የሰራሁት ቪዲዮ ያው ትንሽ ስሜታዊ ሆኛለሁ። ከምሰራው ነገር ምንም ነገር እንትን አይደለም። ምክንያቱም ኢንሻአላህ ብዙ ነገሮችን ይዤላችሁ ለመቅረብ ዝግጁ ሆኛለሁ። ኢንሻአላህ እናንተም ታግዙኛላችሁ። ስደተኛ እህታችሁ ከስደት የተመለሰች እህታችሁ ነኝና እንደምትተባበሩኝ ተስፋ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። አላህ ሱብሓነሁ ወተዓላ ከኔ በላይ ይውደዳችሁ። በስደት ያላችሁ ለሀገር አላህ አብቅቷችሁ ምኞታችሁ ተሳክቶ እንደምታዩ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።